አንተ መቼም ተጫዋች ነህ አሌክስ፣ በእውነት በጣም ተጫዋች ነህ። ቀልድ አንተ ቀልድ። ይኸውልህ ግን አሌክስዬ ምን የመሰለ እሳት የላሰ ደላላ መሰለ ያገናኛል። ኦንላይን ነው ኦንላይን ነው። አንተም ይኸውልህ በስደት ዝም ብለህ ብር ማሳደዱን ትተህ እንደኔ መተህ አገር ላይ ሰብሰብ ማለት አለች። አገናኛለሁ። እዚህ ቁርስ እየሰራች ነውና ቀረ ውጭ መመገብ ቀረ። ስንት ዓመት ውጭ በላን መሰለ። ሃይ ማሪ፣ እሷ መታ ነው። አዎ በቃ እደውልልሃለሁ። በኋላ በቪዲዮ ኮል እናወራለን። ቲንክ አባውት ኢት። ኦኬ ባይ ቺርስ። ኦኬ የኔ ቆንጆ ቤቢ። ቆየሽ እኮ ቁርስ እየሰራሽ ነበር ማለት። እኔ እኮ ክላረግ ቤቢ እዘዝ እንጂ እኔ በጣም እርቦኛል። ምን ሆነሃል እንዴ? ቶሎ ኦርደር አድርግ እሺ። ደግሞ ቆንጆ ነገር የምንበላው ፈታ እንድንል ማለት ነው። ወይንም አብረህ እዘዝ እሺ ቤቢ። ሰዓት ምን እየሰራሽ ነበር? ሜካፕ እያረኩኝ ይኸው ፀጉሬን ምን እንደምመስል። የትላንቱ ሂውማን ስላልተመቸኝ ፈትቼዋለሁ። ሰው ዛሬ አዲስ ሂውማን ትገዛልኛለህ? ነስነስ ማድረግ አለብኝ። ጦጣ እኮ ነው የመሰልኩት ቤቢ። አሰድብሃለሁ እሺ። ቁርስ አልሰራሽም? ማን ነው የሚሰራው ቤቢ? እኔ ኩክ አላረግም እኮ። እንዴት ነው ኩክ ማረገው? እኔ ስንት ስራ አለብኝ። በዛ ላይ ፕላን ሳውጣ ነው ያደርኩት። ማታ የ3 ወር ፕላን አውጥቻለሁ። ቤቢ ሃኒሙናችንን ማለት ነው መጀመሪያ ሲሸልስ እንሄዳለን። እዛ ትንሽ ፈታ ዘና እንልና ማለት ነው እዚህ እንመለስና ወደ ዱባይ እንሄዳለን። ከዛ በኋላ ወደ ቱርክም ቱር እናደርጋለን። ቱርክ ግን ስንሄድ አንድ ነገር አስቤያለሁ። የሆነ ነገር ማሰራት አለብኝ ቤቢ። በዛውም አንተ መላጣህን ፀጉር እናስተክለዋለን። እንዲህ ሲያዩክ እኮ ሽማግሌ ነው የምትመስለው። ገና አንድ ፍሬ ልጅ እንደሆንክ ደግሞ ነው ያውቃለሁ። በዛ ላይ ጓደኞቼ መላጣ ብር ስላለው ነው ያገባሽው እያሉኝ ነው። ፀጉርህን እናስተክልና ፌድ አስቆርጠሃለሁ እሺ እኔ ቆንጆ። ቁርስ አትሰሪም? አሁን ቁርስ አልሰራሽ ማለት እንዴ? ምን ማለት ነው? እኔ ኩክ አድርጌ አላውቅም ስፈጠርም። አትሰሪም? እኔ በዚህ ጥፍሬ እንዴት ነው ኩክ ማረገው? ታራኛ ቆይ ተጋብተን እንዴት ነው ውጭ የምንመገበው? ያው እንዴ እዚህ ሀገር እኮ አንኖርም አይደለ እንዴ? 3 ወር ከተንሸራሸርን በኋላ እንሄዳለን ወደ አሜሪካችን። እዛ ፈታ ዘና ብለን ሰራተኛ ቀጥረን ከዛ ስንፈልግ ደግሞ ኦርደር እያደረግን ምግባችንን በለት ነው የምናደርገው። ኬክ እኔ እኮ ስንት ዓመት ሆቴል ስመገብ ነው የቆየሁት። የቤት በእጅ የተሰራ በአንቺ እጅ የተሰራ እኮ ነው መብላት የምፈልገው። ቤቢ እኔ ኩክ ማድረግ አልችልም። እኔ ኩክ ማድረግ እንዴት ነው ነገሩ? ለምንድን ነው ቀድመሽ አልነገርሽኝ? ለምንድን ነው የምነግርህ ቤቢ? በዚህ ዘመን ሴት ልጅ ኩክ አድርጋ ምግብ ምናምን ይበላል እንዴ? ምን አይነት ዘመን ላይ ነን? ጤና ይስጥልን። እንዴት ናችሁ? አይ ሞቅ ብሏል። እስማ የኔ እኮ ውለት አለባችሁ። በእውነት እናንተን ሳገናኝ በጣም ትልቅ ደስታ ነው የሚሰማኝ። እንዴት ነው? ሰላም። አንተ ቃውኑ አምሮባችኋል። ጎጆአችሁ ተሟሙቋል። አሁን ደግሞ ቡና ይፈላልኛል። ምሳዬን እበላለሁ። አልቀጠርንም እኮ ስልክ አያርፍም እኔ ጋ እኮ። ሄሎ አቤት። ተከርቸም ትዳርና የፍቅር ጓደኛ አገናኝ። አልተሳሳቱም። አሁን እደውላለሁ። አንዴ ከባለትዳሮች ጋር ሆኜ እደውላለሁ መልሼ። እሺ ቻው። እሺ እሱ ነው የሚደውለው። እሺ እንዴት ነው? አም ሶሪ ቱ ሴይ ዚስ ግን በጣም አንተ ጥሩ ሰው አይደለም። ይኸው ትዳር ትሆናለች፣ ጥሩ ሚስት ትሆናለች ብለህ ያጋባኸኝ ልጅ ምግብ መስራታችሁ እኔ ስመጣ ነው የምትጣሉት? አሁን እኮ ፍቅር በፍቅር ሆናችሁ እኮ ነው። እየተጨቃጨቅን ነበረ እንዴ? እየተጨቃጨቅን ነበረ። ይኸው ልክ እኔ ኩክ ማድረግ አለብኝ እንዴ በዚህ ዘመን? ኧረ ፈሪ እንዴ! ቁርስ ሲለኝ ኦርደር አድርገና እንብላ አርቦኛል አልኩት። እኔ ኩክ አድርጊ እኮ ነው የሚለኝ። እኔ ንገረው እንጂ እንደቀረ። እኔ ደግሞ ስታገናኘኝ መስፈርቴ ነግሬሃለሁ። ኩክ ማድረግ ምናምን እንደማልችል። ምንድነው ኩክ አድርጊ የሚለኝ? እኔ ጀስት በቃ ቺል ማድረግ ብቻ ነው እሺ የምፈልገው። ንገረው። በጣም ነው ማለት ባህሏን የምታከብር ሙያ ያላት ለቤቴን የምትል ሚስት አይደለም እንዴ ይፈልግልኛል? እኔ ከዚህ በላይ ምንድነው የሚፈልገው? እኔ እኮ ከተገናኛችሁ በኋላ ሁሉም ነገር ይስተካከላል ብዬ ነው። መቼም እናንተ ኢትዮጵያውያን ናችሁ፣ ይሄ ነገር አይጠፋችሁም ብዬ አስባለሁ። ከተገናኙ በኋላ ያንቺን ፍላጎት እሱ እያሟላ የእሱን ፍላጎት አንቺ እያሟላሽ ተፈቃቅሮ ተመካክሮ ነው እንጂ መኖር። መጀመሪያ እኮ ቁጭ አድርጌ ነግሬሃለሁ አይደለም እንዴ?
ማስታወሻ ያስክ እኔ የምፈልጋት አይነት ሴት እንደዚህ አለች አልከኝ አጋባኝ እንዴ አንተ ምንድነው እንደዚህ አይነት ጨቅጫቃ ሰው ጋር ያጋባኸኝ አይደለም እንዴ ኖ አትበል ኖ እኔ ምልህን ነገር ስማኝ ይሄ ሰውዬ አሁን ለቁርስ ለማውጣት እንደዚህ ከተንቀጠቀጠ ያዝናናሻል ሲሸል ወስዶ የት ፓሪስ ይወስድሻል ያልከኝ በዚህ አይነት እንዴት ነው የሚወስደኝ መላጣ ነው ስትለኝ ራሱ ይተከላል ቱርክ ሄዶ ብዬ ነው እንጂ መላጣ ማግባት አልፈልግም አዎ እንዴ እኔ እኮ ሸፋፋነትሽን ሸፍኜ እኮ እኔ ምንም እኮ አላልኩትም ዝላን እኔ እኮ በጣም እንደምታምሪ በቃ ሌላ ፈልግልኝ በእናትህ እኔ ከዚህ ጋር ስጨቃጨቅ አሉልም ኖ ኧረ እኔ እንደዚህ በእኛ በዚህ በተከርቸም የትዳር አገናኝ ኤጀንሲ ህግ እኔ በእውነቱ ነው የምነግርሽ ግማሽ ክፍያ ሳልቀበል ስለቀረው ግማሽ ክፍያ ለመውሰድ የመጣው ማስማማት ነው እንጂ እኛ እንድትጣሉ አንፈልግም በእውነት ነገረክ እኮ በቃ አስረዳክ እኮ እንዴ አይ ገብቶኛል አሁን ለምንድነው ቀደም ብላ ነገረችኝ ተስማሙና እኔም ግማሽ ክፍያ ልውሰድ እንዴ የምን ክፍያ ሁለተኛ ደግሞ አንተ የኔ ህይወት ተበላሽቶ ግማሽ ክፍያ ትላለህ እንዴ ትወስደኛለህ ሲሸርስ መጀመሪያ የትም አልወስድሽም አትወስደኝም እየሰማህ ነው አይደል ፓሪስም አንሄድም ቱርክም ሄጄ አላስተክልም ሳሪስ አልወስድሽም ሳሪስ አልወስድሽም በጣም አሪፍ አልፈልገውም ይሄን ሰውዬ ሰማኛል አልፈልገውም ኤጀንሲ አይደለም ስም ሰማለኝ ፕሊዝ እቺ ልጅ አስወጣልኝ ወዴት ነው የሚያስወጣኝ ስማ ሰማንያ ተፈራርመን እኮ ነው የገባሁት ትሰማለህ ሳልካፈል ከዚህ ቤት ወዴትም አልሄድም እቃዬን አስተካክላለሁ ኦኬ ያካፍለኛል ንብረቱን ወይኔ ጉዴ ወይ አንድ መፍትሄ አለኝ ነኝ ምን ግን እንዳትሰማ ወርቅ ፍርቃቄ የምትመስል ቆንጅዬ ልጅ አለች ብታያት ቆንጅዬ የቤቷን አክባሪ እሱ ዘላን ሆኖ ነው የፈታት እንጂ ማንም በእውን ሰይጣን አብሯት ይኖራል በጣም የምትገርም ልጅ 500 ሺህ ብር ውረድና ነገውኑ ያንተ ላርጋት ብዙ አይደለም በፓውንድ በተለይ በጣም ትንሽ ነው ነገ ላስገባልህ ትንሽ ነው አይ ዛሬ ተወሰነች ቀብድ ነገር ብታስገባልኝ ደስ ይላል በጣም ልትታለ እንትን ቀብድ ነገር አስገባልኝ ዝም ብለህ ግማሽ አታመልጠኝም ግማሹ ነው አታመልጥ እኔ ያለው ስንት ነው አካውንትን እስቲ ያውጣልኝ 0155 01 ቀብድ ነው እሺ ሰላም እንዴት ዋላችሁ እንዴት አመሻችሁ አዝናኝ ተወዳጁ ፕሮግራማችን አራዳ ቅዳሜ ቀኑን ሰዓቱን ጠብቆ ምርጥ የሆኑ ፕሮግራሞችን ሰንቆ ወደ እናንተ ሊደርስ ከች ብሏል አራዳ ቅዳሜ ተጀምሯል ዛሬም እንግዲህ እንደተለመደው ምሽታችሁን የሚያደምቁ የተመራረጡ አዝናኝ ኮሜዲ ስኬቾችን አዘጋጅተናል ሌላው ደግሞ በመላው ዓለም የተሰሙ አስገራሚ አስደናቂ ዜናዎችን በቀልድ ያዋዙ ናቲና ናሆም በአራዳ ዜና ይዘውላችሁ ይቀርባሉ ምሽታችሁን ከኛ ጋር እንድታሳልፉ በአክብሮት የምጋብዘው የዛሬው የአራዳ ቅዳሜ የመድረክ አስተዋዋቂ ተዋናይ አበራ አለሙ ነኝ እንደ ኩያዎቼ እኔም ወጋይቼ የልጅ አባት ባልሆን ቢጤና አግብቼ ፈላጊ አጥቶ ነው ለምን እባላለሁ ቆሜስ አልቀራትም ባይሆን ቁጭ እላለሁ አራዳ ቅዳሜ ቀጥል በጉጉት ሲጠበቅ የነበረው ኢምፓወር አዲስ በዓመቱ ተመልሷል። በአዲስ ዓለም አቀፍ ስብሰባ ማዕከል ቅዳሜና እሁድ ታህሳስ 4 እና 5 2018 ዓ.ም በድምቀት ይካሄዳል። ለሁለተኛ ጊዜ በሚካሄደው በዚህ ልዩ ሁነት በንግድ፣ በሥራ ፈጠራ፣ በጤና፣ በትምህርት፣ በአመጋገብ፣ በውበትና በፋሽን፣ በማህበራዊ ሚዲያ ላይ ያተኮሩ የፓናል ውይይቶች ይቀርባሉ። ያሻውትን የሚገበያዩበት የገበያ ቦታ፣ ነፃ የጤና ምርመራና የአካል ብቃት እንቅስቃሴ ጎን ለጎን ያደርጋሉ። የሚያደንቋቸውን ደራሲያንና ሰዓሊያን እንዲሁም ተጽዕኖ
ፈጣሪዎችን ያገኟቸዋል። ዘና ማለት ከፈለጉ ደግሞ ሙዚቃ፣ ዳንስ፣ የተለያዩ ጨዋታዎች፣ ምግብና መጠጦች አሉሎት። በተጨማሪም 1 ሚሊዮን ብር የሚያስገኝ የሥራ ፈጠራ ውድድር ይካሄዳል። በኢምፓወር አዲስ የተዘጋጀው ይህ ደማቅ እውነት እንዳያመልጦ። መግቢያ 300 ብር ብቻ። ትኬቶን በቴሌብር ቀድመው ይቁረጡ። ኢምፓወር አዲስ በአዲስ ዓለም አቀፍ የስብሰባ ማዕከል ቅዳሜና እሁድ ታኅሳስ 4 እና 5